ያለ ምክንያት ሰው ልጅ እንደዚህ አይበጠበጥም። በፈለገው አንግል አይሽከረከርም። ሲፈልግ ጦጣ፣ ሲፈልግ ሞንኪ፣ ሲፈልግ ሞኒስተር፣ ሲፈልግ ኢሊየን፣ ሲፈልግ በፈለጉት አንግል 7 ዓመት አልሳካላቸው እና የሆነ እውነት ስትናገር እውነትህን ለመደበቅ የሚሰጡት መርዝ ነው። ዛሬ ፖሊስ ራሱ እንኳን እንዲገነዘብ ያላደረገው እኔ ከመጀመሪያውንም ድረስ ይሄ እንዳያድግ ነበር ለፖሊስ ሁሉ 20 ጊዜ እጄ የነገርኩት። ዓለምን በማሳሳት ላይ ናቸው። የሚሰጡት አርት ሁሉ የሚያስፈራ ነው። እባክህ ፖሊስ እያልኩ 20 ጊዜ ሄድኩት። ዛሬ አድጎ ፖሊሱ ራሱ ሞኖፖሊ እንዳይሆን ነበር፣ እሱ ራሱ ጭንቅላቱ እንዳይቀየር ነበር። ግን እንዲህ አይነት መርዝ መጥፋት ማለት መጨረሻው የሰው ልጆች ደም እንዲጠጡ ማድረግ ነው። ፕራይም ሚኒስተር አብይ አህመድ አንተ የታቀኛለህና ነው ስለኔም ስለ ልጄም ስለ ዋሽንግተን ያሉት ፋሚሊዎች የታውቅና ነው አንተ ስለኛ ባክግራውንድ አውቀህ ወይ ስለኛ አይን ወይ ስለኛ ጥርስ ያወቅከው አንተ መቼ ነው? ፕራይም ሚኒስተር አብይ አህመድ እኛን እንኳን ታታቀን እኛ ይኖርነው ስዊዘርላንድ ለ21 ዓመት አንተ የመጣኸው አሁን እንዴት አወቅከን? የታወቅከን እንዴት አድርገህ አንተኛን ወደ ሰይጣን ልትለውጥ ፈለግ ብዬ ብጠይቅህ መልስ የለህም። ምክንያቱም አታቀንም። እኛ የምንኖረው ስዊዘርላንድ ውስጥ ነው። አንተ እንዴት መጣህና እኛን ስለኛ ካራክተር ልታውቅ ቻልክ? ዓለምስ አንተን እንዴት ሊሰማህ ቻለ? በእኛ ምክንያት። ምክንያቱም አንተ እኮ ኢትዮጵያዊ ሆንክ ፕራይም ሚኒስተር ሆንክ እንጂ የኛ ፕራይም ሚኒስተር አልነበርክም። የኔም የልጄም ቤተሰቤ አሜሪካን ውስጥ ያደገ እኔ ስዊዘርላንድ ያደግኩ የኖርን አንተ እንዴት መጣህና የኛ አይምሮ ውስጥ ሰይጣን ልትጫወት እንዴት ቻልክ ብዬ ብጠይቅህ ላንተ መቀመጥ ተብሎ ነው የዋሽንግተን ህዝብ የሚሞተው? ላንተ መቀመጥ ተብሎ ነው የኔ ልጅ ወደ ሰይጣንነት የሚለወጠው? አንተ ስለፈለክ አንተ በዋይት ሃውስ ልትቀመጥ እና የሱዝ ፖለቲከኞች ያንተ ቂጥ ውስጥ ለገቡልህ ነው ይመስልሃል? የሚታረድ በግ ያለ ይመስልሃል? አብይ አህመድ ሂድና የራስህን ልጆች መስዋዕት አድርገህ ለሰይጣን ስጥ። ሰይጣኑ አንተ ስለሆንክ የፈለከውን አርት ኢትዮጵያ ላይ ስራ። ለምን ሜዲን ኮቪድ ብለህ አትሰራውም? አርቱን ልጠይቅህ እስቲ። አርቱን በጠቅላላ ኮቪድ ቫይረስ ብለህ ስራው። እኛ ፊውቸር የምንሰራውን እየነገርንህ ነው። አንተ ገንባው ሪዞርቱን ሁሉ የኮቪድ ቫይረስ የሬሳ ክምር ፓላስ ነው የምንለው።